በነገው ዕለት የአብይ አህመድ አገዛዝ በአማራ ክልል በበርካታ ከተሞች አስገዳጅ የድጋፍ ሰልፍ ጠርቷል። ቤት ለቤት እየተደረገ ባለው ቅስቀሳ ማንም የመንግስት ሰራተኛ እንዲሁም ነዋሪው በሙሉ ከቤቱ ሳይቀር አደባባይ ወጥቶ ለአብይ አህመድ አገዛዝ ድጋፉን እንዲያሳይ ከፍተኛ ርብርብ እየተደረገ ነው። ላንከር ሚዲያ በደረሰ ጥብቅ መረጃ በነገው ዕለት በአማራ ክልል በሚደረጉ ሰልፎች ህዝቡ ላይ ቦምብ በመወርወርም ሆነ ጥይት በመተኮስ ጉዳት ለማድረስና ፋኖን ተጠያቂ ለማድረግ በአገዛዙ በኩል ስውር ተልኮ የተሰጣቸው አካላት በየከተሞቹ ተሰማርተዋል። የነገው ሰልፎች የአብይ አህመድ አገዛዝ ተስፋ መቁረጡን የሚያረጋግጡ በመሆናቸው ማንኛውንም አይነት የከፋ እርምጃ ሊወስድ ስለሚችል ህብረተሰቡ ከቤቱ በመቀመጥ የአገዛዙን ሴራ እንዲያከሽፍ ጥሪ እየተደረገ ነው። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ በጎጃም ዛሬ ለህዝቡ መልእክት አስተላልፈዋል። አርበኛ መምህር ምንተስኖት ወንዳፈረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ፖለቲካ መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት የጽህፈት ቤት ኃላፊ የነገው ሰልፍን አስመልክቶ መልእክት አስተላልፈዋል። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አርበኛ አስረስ ማረዳምጤም ለአማራ ህዝብ አስቸኳይ ጥሪ ያቀርባል። ከአርበኛ መምህር ምንተስኖት እንጀምራለን። እሺ በጣም አመሰግናለሁ አርበኛ መምህር ምንተስኖት ወንዳፈረው በጣም ነው ማመሰግነው። የአማራ ፋኖ ህዝባዊ ድርጅት የጽህፈት ቤት ኃላፊ እንደዚሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ የፖለቲካ ጉዳዮች ኃላፊ። እስቲ በነገው ዕለት በአማራ አገዛዙ ሰልፍ ጠርቷል። ምናልባት መረጃው ሰብስባችሁ አንዳንድ እንቅስቃሴ እያደረጋችሁ ህዝቡንም መልእክት እያደረሳችሁ እንዳለ ተስፋ አደርጋለሁ። ምንድነው የተጠራው ሰልፍ? እሺ መሳይ አመሰግናለሁ። ያው አገዛዙ እንግዲህ ረጅም ጊዜ ነው የጭፍን ጉዞ እየሄደ ያለውና ለመላው የአማራ ህዝብ እና በተለይ ደግሞ በሸዋ ጠቅላይ ግዛት እዙ በከተሞች ላይ ልዩ ዝግጅትም እያደረገ ስለሆነ የበለጠም አከርካሪው እየተመታ ያለበት ሁኔታ በሸዋ ላይ በመኖሩ እዛ ላይ ጠንከር ያለ መልእክት ለማስተላለፍ ነው። መላው የአማራ ህዝብ ሆይ ከ50 ዓመታት በፊት ጀምሮ አማራ አታጋይ ድርጅት መሪ እንዳይኖረው የአማራ ታሪካዊ ጠላቶች አቅደው እየሰሩ መሆኑን ያው መሳይ አንተም እንደምታውቀው ለአማራ ህዝብ መግለጽ ለቀባሪው ማርዳት ነው የሚሆነው። ከዚህ አንጻር በአማራ ህዝብ ላይ በተደጋጋሚ ያው እንደምናየው ፈርጀ ብዙ የሆኑ እቅዶችን አቅዶ በመከወል ላይ ነው ያለው። ዛሬ በተለይም ያው እንግዲህ በሸዋሮቢት ዙሪያ ላይ በደብረ ብርሃን ዙሪያ ላይ መሀል ሜዳ በተለያዩ ቦታ ሸዋሮቢት አካባቢ ላይ ጠላት እንቅስቃሴ እያደረገ በመላው አማራም ላይ በድሮን በመድፍ ዛሬ አሁን መድፍ ሁሉ የተኮሰበት ሁኔታ ነው ያለው በሸዋሮቢት ዙሪያ ላይ ማለት ነው። እነኚህን እቅዶች አቅዶ አልሳካ ሲለው በእቅድና በስትራቴጂ ተነድፎ አማራን ዘር ለማጥፋት እየሄደ ያለበትን ሁኔታ የሐሰት ትርክት በመያዝ የዓለም አቀፍ መንግስታትንና ዓለም አቀፍ ማህበረሰቡን ለማደናገር በአማራ ክልል ትልልቅ ከተሞች በተለይ ደግሞ በሸዋ ላይ በትልልቅ ከተሞች ላይ እቅድ አቅዶ ህዝቡ በመንግስት ላይ መንግስትን በመደገፍ ፋኖን ለመቃወም የተለያዩ መፈክሮችን አዘጋጅቶ እንቅስቃሴ እያደረገ መሆኑን በመረጃ ደርሰንበታል። በግልጽ ለመናገር ማለት ነው። መንግስት ነኝ ባው የሚከናወን የዘር ማጥፋት እቅድ እየተገበሩ ባሉት ፈርጀ ብዙ ሂደቶች አማራ በጅምላ መፈናቀልህ፣ በጅምላ መሞትህ፣ በጅምላ መቀበርህ ይሄ ለአንተ መግለጽ በጣም ይከብዳልና ይህ ያልተሳካላቸው በአዴናዊዎች በቅርብ ጊዜ ስም መጠሪያቸው ደግሞ የአማራ ብልጽግናዎች ዛሬም በሰው ቁስል እንጨት ስደድበት በሚለው የባለጌ ብህል አንተን እየገደሉ ክልሉ ልማት ላይ ነው፣ ክልሉ በእድገት ጎዳና ላይ ነው በማለት የዓለም አቀፍ መንግስታትና ማህበረሰብን ለማደናገር በመላው የአማራ ክልል ከተሞች እና በተለይ በሸዋ ባሉ ከተሞች በግዳጅ ህዝቡን የመንግስት ደጋፊ በማስመሰል ፋኖ ዘራፊ ነው፣ ፋኖ ገዳይ ነው፣ ፋኖ ጽንፈኛ ነው የሚሉ መፈክሮችን በማስያዝ የሐሰት ድራማ ለማዘጋጀት አንተንም በዚህ ድራማ ተዋናይ በማድረግ አዲስ እቅዳቸውን ለማሳካት መውጣታቸውን ልትገነዘብ ይገባል። ውድ ወገን የአማራ ህዝብ ሆይ ይህ የሐሰት የተውኔት ተግባራቸው የተለመደ ቢሆንም የዛሬው ግን በትኩረት ሊታይ እንደሚገባው ልናስገነዝብህ እንወዳለን። ምክንያቱም ይህ የሐሰት የተውኔት ተሳታፊ ተዋናይን ሲያደርጉ አንተን ለሞት ድግስ ያዘጋጁህ መሆኑን እንዳትረሳ። ማይካድራ ላይ የፈጸሙትን የግፍ ጭፍጨፋ አንተም ላይ ለማከናወን የእቅዱ አንድ አካል አድርገው እየሰሩ መሆናቸውንም ለመላው የአማራ ህዝብ
ማስገንዘብ እንወዳለን። ይህንን እያልኩኝ መሳይ በግልጽ ለመናገር የምንፈልገው የሐሰት ትርክ ድራማው ተውኔት ተዋናኝ ሲያደርጉ ሌላ የታቀደ የሴራ የፖለቲካ ማሳኪያ ማስፈጸሚያ አካል እንድትሆን ጭምር መታወቅ አለበት፣ መገንዘብ አለበት። በተግባሩ ስትሳተፍ በታሪክ ብቻ ሳይሆን በሰማይም በምድርም ተጠያቂ ነው የምትሆነው የአማራ ህዝብ። ይህ የአባቶች ታሪክም አይደለም። ስለዚህ ልክ እንደ አባቶችህ እምቢ ማለትን እንደ አያቶችህ እምቢ ማለትን ንገራቸው፣ ነገር በግልጽ ይህንን አስረዳቸው። ይህን ካላደረግ በታሪክም ተወቃሽ ነው የምትሆነው። በታሪክ ብቻ ሳይሆን በምድርም በሰማይም ተጠያቂ ነው የምትሆነው አማራ ህዝብ ሆይ። በዚህ አጋጣሚ እኔ ማስተላለፍ የምፈልገው አንድ መልእክት አለ መሳይ፣ በእውነት ለመናገር ማለት ነው። ሰሞኑን ሸኔ አዲስ አበባ ውስጥ ገብቶ ሱፍ ለብሶ ሲተውድ አይተናል። በግልጽ ለመናገር ማለት ነው። ይህንን ሽመልስ አብዲሳ ያስተላለፈው መልእክት በአዴናውያኖች የአማራ ክልል ላይ ነው የምትሉ ብልጽግናዎች፣ በጦር ሰራዊት ውስጥም ያላችሁ የጦር መኮንኖች ይህንን መልእክት እንድታዳምጡ ትፈልጋለሁ። ሽመልስ አብዲሳ ያስተላለፈው መልእክት ለሸኔ እኛ እናንተ ላይ ድሮን ያልተኮስ ነው፣ ሌሎች ትልልቅ መሳሪያዎችን መድፍን ጨምሮ ያልተኮስ ነው ወንድም ስለሆናችሁ ነው ብሏቸዋል ለሸኔዎች። ይህንን መልእክት ሰምተሃል? ደጋግሜ ነው መናገር የምፈልገው። የብአዴን ካባ ለብሰህ የብልጽግና ካባ ለብሰህ አማራ ሆነህ አማራ ላልሆንከው ከርሳሙ ሆዳም ብአዴን ዛሬ አማራ ህዝብ ላይ እየተደረገ ያለውን ነገር የእሱን መልእክት ከሰማህ ምን እየተፈጸመ ነው ያለው? ይህንን ልትረዳ ይገባል። ስለዚህ ደግሞ ዛሬ እቅድ አቅደህ ህዝብን መፈክር አስይዘህ አደባባይ ላይ የመውጣት ምን ያህል የሞራል ብቃት አላችሁ? በግልጽ መናገር ስላለብን ነው። ታሪክ ተጠያቂ ነው የምትሆኑት። ከዛም አልፎ ደግሞ የአሟሟታችን ቅደም ተከተል ይኖረዋል እንጂ አማራን ለማጥፋት በሙሉ የወጡበት ዘመቻ በመሆኑ አንተም ከዚህ ህዝብ በኋላ መሞትህን እንዳትዘነጋው። ይህንን ነው የምናስተላልፈው መልእክት። ስለዚህ መላው የአማራ ህዝብ ሆይ ይህንን የተደገሰልህን በመገንዘብ አንተን ለማጥፋት አቅደው እየሰሩ በመሆኑ ነገ በሚደረገው ማንኛውም ተሳትፎ ላይ በሚፈጸሙ አንዳንድ ተግባራት ላይ የጠላት እቅድ በመኖሩ እኛ ሲቪላውያን ላይ የምንፈጽመው ምንም አይነት ጉዳት ባይኖርም እንኳን እንድትጠነቀቅና ራስህን ከአደጋ እንድትጠብቅ እንጋብዝሃለን። ከዛ ባለፈ ግን ይህንን ለማስፈጸም በሚወጡ አንዳንድ እንትኖች ላይ እርምጃ የሚወሰድ መሆኑንም ማስገንዘብ እንፈልጋለን። መሳይ ይህንን ለማስተላለፍ አርበኛ ምንተስኖት፣ በዋናነት ይሄ ሰልፍም የተፈለገው ምናልባት በሰልፉ ላይ አንዳንድ አደጋዎች ሰላማዊ ዜጎች ላይ ቦምብ በማፈንዳት ሊሆን ይችላል፣ ጥይት በመተኮስ ፋኖ የፈጸመው ነው የሚል እንግዲህ ዓለም አቀፍም ትኩረት ፋኖን በዓለም አቀፍ ደረጃ ሽብርተኛ አድርጎ ለማሳየት እንደ አንድ ስትራቴጂም እንደታቀደ ተሰምቷል። እንደው ከዚህ አንጻር ህብረተሰቡ ከፍተኛ ጥንቃቄ ማድረግም አለበት። ሰልፉን የማይወጣባቸው ብዙ ምክንያቶች ቢኖሩም አንድም ይህንን ሴራ ማክሸፍ ይገባልና ከዚህ አንጻርስ ምን መልእክት አላችሁ? ውድ ወገናችን ሆይ እኛ እንኳን በወገን እጅና በጠላት እጅ እንድትሞትብን አንፈልግም። ዋጋ እየከፈልን ያለውም ለአንተ ነው። ስለዚህ ዛሬም አይተሃል፣ ሸዋሮቢት ዙሪያ ላይ ያ ሁሉ ጉድ ሲሆን መንግስት መቋቋም እኮ አልቻለም። መድፍ ተኩሷል፣ ምን ብሏል? እኛ ግን ከተማ ውስጥ ተጠግተን እንኳን ከተማው ላይ ህብረተሰቡ ላይ አደጋ እንዳይደርስ ሸዋሮቢት ላይ ምንም እርምጃ እንዳልወሰድን አይተሃል። መቋቋም ሲያቅተው ግን ተሰብስቦ ወደ ከተማ የገባበት ሁኔታ አይተሃል። ስለዚህ ወገን ሆይ ቢያንስ ኩርፊያም ትልቅ እገዛ ነው። ከቤትህ ባለመውጣት አደጋ ቤትህም ሆነህ ሞት ነው፣ አደባባይ ወጥተህም ሞት ነው እና ቤት ውስጥ በመቀመጥ የዚህ ተሳታፊ እንዳትሆን አደራ ጭምር ነው የምናስተላልፈው። ከዚህ ባለፈ ግን የድግሳቸው ተሳታፊ ከሆንክ እኛ ምንም ማድረግና ልናድንህ ማንችልህ መሆኑንና በዚህ ጉዳይም ተጠያቂ እንደማንሆን ለዓለም አቀፉ ማህበረሰብ ለአንተም ጭምር መልእክት ማስተላለፍ እንፈልጋለን። ምክንያቱም በፊት ማይካድራ ላይ የፈጸሙትን በፊት ትልልቅ መድረኮች ላይ የፈጸሙትን የሴራ እቅድ አቅደው መውጣታቸውን መገንዘብ መቻል አለብህ። ስለዚህ ነገ በሰልፉ ላይ ራሳቸው ቦምብ በማፈንዳት ሌሎች እርምጃዎችን በመውሰድ ፋኖ ፈጸመ ብሎ ለዓለም አቀፉ መንግስታት ይህንን በማስረጃነት ይዘው ለመውጣት ስለፈለጉ ከዚህ ተግባር እኛ እጃችን የለበትም። አንተም በዚህ ተግባር እንዳትሳተፍ። ሰልፉን በማንኛውም መልኩ ቤትህ ሆነ በመቃወም ከወጣህም ደግሞ ቀልብሰህ የምትወጣበትን ሁኔታ ማከናወን እንዳለብህም ጭምር መልዕክት ለማስተላለፍ ነው። መሳይ እሺ፣ በጣም አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ። ነገ በመላው አማራ ሰልፍ ተጠርቷል። የአገዛዙ የድጋፍ ሰልፍ እንደሆነ መረጃዎች ያመለክታሉ። ቤት ለቤት ቅስቀሳ እየተደረገ ነው። አሁን በደረሰን መረጃ ባህር ዳር አካባቢ የቦምብ ፍንዳታ ተከናውኗል። ባህር ዳር ቅስቀሳ እየተደረገ ከሚገኝባቸው ከተሞች የሚጠቀስ ነው። ደብረ ብርሃን፣ ሌሎችም የአማራ ክልል ከተሞች ለነገው ሰልፍ እንዲዘጋጁ በከፍተኛ ሁኔታ በአገዛዙ አስገዳጅ
እርምጃዎች እየተወሰዱ ይገኛሉ። እናንተ ትላንት መግለጫ አውጥታችኋል። በመግለጫችሁም በዚህ ሰልፍ ላይ የሚገኝ ማንኛውም አካል ኃላፊነቱን እንዲወስድ ነው ለሚደርስበት ማንኛውም እርምጃ እንግዲህ ኃላፊነቱን መውሰድ እንደሚገባው ገልጻችኋል። ምን እየተደረገ ነው? ለምንድነው በዚህ ወቅት ላይ ሰልፍ ያስፈልገው? ምናልባትም እንደሰማነው ከሆነ በሰልፉ ላይ ጥቃት በመሰንዘር ፋኖችን ለማስወገዝና ለተዘጋጀበት ዶክመንተሪ ፊልም ግብዓት እየሰበሰበ እንዳለ እየሰማን ነው። እንደው ስለዚህ ያወጣችሁት መግለጫ ምንድነው? በአጠቃላይስ ምን ማለት ነው እንዲህ አይነቱ የድጋፍ ሰልፍ በዚህ ወቅት ላይ? አብይ አህመድና ወራሪው ሰራዊት ለበርካታ ወራት ባደረጉት የተቀናጀ ዘመቻ፣ የተቀናጀ ጭፍጨፋ፣ የተቀናጀ የሽብር ተግባር ሲግኒፊካንት በሆነ ደረጃ ወታደራዊ ድል ማግኘት አልቻሉም። በተለይም ደግሞ ፖለቲካዊ ኮዛቸው 100% ከስሟል። 100% የጠላት መንገድ መሪ ነው የምንለው እኛ የብአዴን ሪዘራዥ አሁን የቀረው አካል በዞንም በተለያየ በክልል ደረጃም ያለው አመራር ተመልሶ ክልሉን የሚያስተዳድርበት ነባራዊ ሁኔታ ታሪክ ሆኗል፣ ተቀብሯል፣ አብቅቷል። ያ የተቀበረበትና ያበቃበት ምክንያት ፖለቲካዊ ቅቡልነት ማጣታችን ነው የሚል ድምዳሜ ላይ ደርሰዋል። በነገራችን ላይ ከመደበኛው ጦርነት ባሻገር ይህ ቡድን የክልሉ እዚህ አማራ ክልል የሚባለው ቀጠና ውስጥ የተለያዩ የውጊያ ስልቶችን ለመጠቀም ሙከራ አድርጓል። አንደኛው እናቶችን፣ ህፃናትን፣ አዛውንቶችን በየቤታቸው በመግደል በመጨፍጨፍ ቀጥተኛ እግረኛው ሰራዊት ጥቃት በማድረስ የሽብር ተግባር በመፈጸም የኃይል የበላይነቱን ለማሳየት ፋኖ አያድናችሁ፣ የፋኖ ኃይሎች እናንተን መጠበቅ አይችሉም የሚል መልእክት ለማስተላለፍ ተደጋጋሚ ሙከራዎችን በበርካታ ቀጠናዎች ሲያደርግ ቆይቷል። በሌላ በኩል ረሃብን እንደ ጦር መሳሪያ ለመጠቀም ታስቦ በብዙ ቀጠናዎች ከፍተኛ የምግብ እህል አቅርቦት ችግር ባለባቸው ሰሞኑንም እንደታየው እንደ ሰሜን ወሎና ሌሎች አካባቢዎች የእርዳታ እህል በሚገባ እንዳይደርስ እንቅፋት በመሆን እግረ መንገዱንም ደግሞ የፋኖ ኃይሎች ናቸው እርዳታ እንዳይደርስ ያደረጉ በሚልም ፖለቲካዊ ትርፍ ለማግኘት ታሳቢ ተደርጎ ማህበረሰቡን በረሃብ ለመቅጣት ረሃብን የጦርነት ስልት አድርጎ ለመጠቀም ሙከራዎች አድርጓል። መንግስታዊ ዝርፊያዎችም እየተደረጉ ነው። ለሚሊሻ ስልጠና እየተባለ ለኮሪደር ልማት እየተባለ ለተለያየ ድጋፍ እየተባለ ከእናቶች መቀነት ገንዘብ እየተቀማ በተለይ የከተማው ነዋሪ ማህበረሰብ በከፍተኛ ጎስቁልና ውስጥ እንዲገባ በኑሮ ውድነት ጭምር እንዲጠበስ በማድረግ ማህበረሰቡ ትልቅ ምሬት ውስጥ እንዲገባ ይህ ትልቅ ምሬት ደግሞ በፋኖ ላይ ተቃውሞን እንዲወልድ በእነሱ ሐሳቤ ይህ ጦርነት ባይጀመር ኑሮ ፋኖ መከላከያ የሚባለውን አካል ባያጠቃ ኑሮ እዛ ሬዚስት ባያደርግ ኑሮ ይህ ሁሉ ምስቅልቅል አይከሰትብንም ነበር በሚል የሞኝ መንገድ የግብዝነት አካሄድ ማህበረሰቡን በባርነት ውስጥ ለማቆየት ተደጋጋሚ ሙከራዎች አድርጓል። እነኚህ ሁሉ ሙከራዎች ከሽፈዋል። ከቅጥፈቱና ከማጭበርበሩ ጎን ለጎን የመንግስት ሰራተኞችን በማስገደድ እኔ ባለኝ መረጃ መሰረት ዛሬ እያንዳንዱ የመንግስት ሰራተኛ በየቢሮው ተጠርቶ ነገ ሰልፍ ላይ እንደሚገኝ ፊርማ እንዲፈርም ጭምር ተደርጓል። ሰልፉ እንደተጠናቀቀም አቴንዳንስ እንደሚወሰድ ጭምር በመግለጽ እንግዲህ በዓለም ታሪክ በግለሰብ ደረጃ የሰልፍ ጥሪ ደብዳቤ ልክ እንደ ሰርግ ጥሪ የሰልፍ ጥሪ ደብዳቤ በመንግስት ማህተም በመንግስት አመራር ሲሰጥ በዓለም ታሪክ የመጀመሪያው ይመስለኛል። ብልጽግና ገና ብዙ ታምር ያሳዩናል እድሜያቸው የሚሰነብት ከሆነ አይሰነብትም እንጂ። ስለዚህ እንደዚህ በማድረግ ደሞዝም ጭምር እንቆርጣለን በማለት ቤት ለቤት በማንኳኳት የሚገርምህ በተለይ ባህር ዳር ቀጠና ቤት ለቤት አንኳኩተው ደብዳቤ ለሚያደርሱ ልጆች የውሎ አበል ጭምር እየተከፈለ ሰፈር ተለይቶ ብሎኮች ተለይተው ቁጥር ተሰጥቶ እያንዳንዱን ቤት አንኳኩተው ነገ እንድትገኙ የሚል የጥሪ ደብዳቤ በማድረስ ይሄን ደብዳቤ ተቀብሎ የማይመጣው ላይ እርምጃ እንደሚወስዱ ጭምር በመዛት አንዳንዶቹንም በማሰር ጭምር ሰልፍ ለማስወጣት ሙከራ አድርገዋል። በእኛ በኩል ይህ ትግል ብዙ ዋጋ የተከፈለበት ትግል ነው። በርካታ እናቶቻችን ማቅ የለበሱበት፣ ልጆቻቸውን የቀበሩበት፣ በርካታ አርሶ አደሮች እርሻ ስራቸው ላይ እንዳሉ የተገደሉበት፣ የተጨፈጨፉበት፣ ጨቅላ ህፃናት ሳይቀር በድሮን የተመቱበት፣ የዓለም የጦር መሳሪያ ቴክኖሎጂ ባፈራው የድሮን መሳሪያ ንጹሃን ላይ ያለ ርህራሄ ጉዳት የደረሰበት፣ በእልፍ ወንድሞቻችንን የገበርንበት የአማራ ህዝብ የህልውና ትግል ነው። በዚህ ትግል ላይ የሚቀልድ ይህንን ትግል ለማንኳሰስ የሚፈልግን አካል መታገል ታሪካዊ ግዴታችን ነው። ትግሉን መጠበቅም ታሪካዊ ኃላፊነታችን ነው። በዚህ ምክንያት በዚህ ሰልፍ ላይ ያለ አስገዳጅነት በተለይም ደግሞ በራሱ ፈቃድም ጭምር ተገኝቶ የፋኖን ተጋድሎ የሚያራክስ የአማራን ህዝብ የህልውና ጥያቄ ላይ የሚዘባበት አካል ላይ እርምጃ እንደምንወስድ በይፋ መግለጫ ሰጠናል። ያንንም እናደርጋለን። ከዚህ ጎን ለጎን አንተም እንዳነሳው ይሄ በተለምዶ ሃውዚንግ ፖለቲክስ የሚባለውን አይነት ነገር ብልጽግና እንዳይጠቀምም ስጋት አለ። ከነበረው ውጥረት አንጻር ተነስቶ በተለይም
ፋኖን ፖለቲካሊ ጥላሸት ለመቀባት ማስቦ ሰልፈኛው ላይ ቦምብ በማፈንዳት ሰልፈኛው ላይ ፈንጆችን በማፈንዳት ጉዳት እንዲደርስ በማድረግ ፋኖች ይሄን አደረጉ ብሎ ከህዝብ ለመነጠል ብዙ ነገር ሊያደርግ እንደሚችል ይገመታል። ይሄ ዝም ብሎ ለፖለቲካ ኮሬክትነስ በግምት የምንናገረው ሳይሆን ከዚህ በፊት በርካታ ነጋዴዎችን ባህር ዳር ከተማ ላይ ዘራፊ ቡድን በማዘጋጀት የፖሊስ ኮሚሽንና የጸጥታ አካላት የተካተቱበት የዘርፊያ ቡድን በማደራጀት ትላልቅ ነጋዴዎችን በመዝረፍ ቤታቸውን ሰብሮ ሌሊት በማስገደድ በመደብደብ ንብረት በመውሰድ እንዲሰደዱ በማድረግ ፋኖን ያሰደዳቸው የሚል የፖለቲካ ስራ ለመስራት ሞክረዋል። እንግዲህ ይህን ትግል ዓለም እየተመለከተው ነው፣ ህዝቡም እያየው ነው። እኛም ከየትም የወጣን አይደለም፣ የህዝብ ልጆች ነን። እያንዳንዳችን በግለሰብ ደረጃ ያለንም የኋላ ታሪክ የሚታወቅ ነው። በዚህ ምክንያት ላለፉት ዘመናት በአፍሪካ ውስጥ ግዙፍ ከሚባሉት መካከል አንዱ የሆነውን የጠላት ሰራዊት ከነሙሉ አቅሙ ተቋቁመ ነው ብቻ ሳይሆን አንኮታኩተ ነው የምንገኘው። የተሸከምነው ቅዱስ ዓላማ ስላለ ነው፣ የተሸከመን ማህበረሰብ ስላለ ነው። ይህ ማህበረሰብ እኛ የተለየን ሆነን ሳይሆን ያነሳነው ጥያቄ ፍትሃዊ ስለሆነ የተነሳው የህልውና ትግል ወደ ኋላ የማይመለስ መሆኑን በሚገባ የተረዳ ማህበረሰብ ስላለ በአንድና በሁለት ሰልፍ የሚቀለበስ ትግልም የለም። ጥያቄውን አማራ ህዝብ ያነሳውን የህልውና ጥያቄ መመለስ ብቻ ነው ብቸኛ መፍትሄው። ያም ሆነ ግን በዚህ የማጭበርበርና የማታለል ሰልፍ ላይ የሚገኝ አካል ቢኖር በአንድ በኩል ለልጅ ልጁ የሚተርፍ የባንዳነት ተግባር እና ታሪካዊ ውርደት ውስጥ እየገባ መሆኑን ማወቅ አለበት። በሌላ በኩል የፋኖ ኃይሎች በራሳቸው መረጃ መዋቅር ለሚወስዱበት ማናቸውም እርምጃ ኃላፊነቱን እንደሚወስድ ማሳወቅ እንፈልጋለን።